ኮብልስቶን ይዞ መጥቶ ነው የጎን መኪናዬን መስታወቱን ሰብሮ የጥርስ የወለቀው እዛ ሳጥን ነው። 11 ቤት 11 አራት 5 መኪና 11 የሚባለው በፍጹም ውሸት ነው። የሃይማኖትን ጉዳይ ማንቋሸሽ በህግ የሚያስጠይቅ ነው። ቤተክርስቲያኗ የህግ ክፍል አላት። ተጨባጭ የሆነ የቪዲዮ የኦዲዮ መረጃ አለ። በደንብ አሰናድቶ መጠየቅ አለበት። ፍርድ ቤት በቀርብ የምናገረው እንደው ይሄንን እውነት ስንት አይነት ጉድ የሰው ደም መስዋዕት እየቀረበባቸው ያሉ ገዳማት ጭምር ኋላ የሚመጣው እኔ ክርስቶስ ነኝ ብሎ የሚመጣው ሐሰተኛ ግን ፀሐይን በእጁ የሚጨብጥ ያሁኖቹ እንኳን ፀሐይ አምፖል አይጨብጥም። ታውቋቸዋላችሁ። ሰላም እንደምን አላችሁ ውድ የነሴቦ ቤተሰቦች፣ አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንዴት አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ዛሬም እንግዲህ በቪዲዮአችን እጅግ ወቅታዊና አስተማሪ የሆኑ ቪዲዮዎችን አብረን የምናይ ይሆናል። እንደ ሁሌው ይህንን ቪዲዮ ላይክ በማድረግ ጀምሩት። ለቻናላችን አዲስ የሆናችሁ ሰዎች ቻናሉን ነሴቦ ሆነው እኔ ደግሞ ተመስገን ነኝ ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮአችን የምንጀምረው በመምህራችን በዲያቆን ሄኖክ ኃይሌ ትምህርት ይሆናል። ቪዲዮን አይተን እንመለሳለን። አብይ ጾምን እስከ ማታ መጾም ጀመር እና ትልቅ የመጽሐፍ መምህር አሉ አንድ አባት ያሳደጉን ኧረ ተው ይቅርባችሁ አሉን። እኛም ታዘብናቸው። አባቶች እኮ ብዙም አልገባቸውም ብለን ማለት ነው። ይገርማችኋል። እኔ እግዚአብሔር መቼስ የልጅነታችንን አይመለከትብን እንጂ ትዕቢታችን እንደው ይሄን ከንቱ ዓለም ስናየው ማለት ነው ይሄን ኃጢአተኛ ዓለም እንደዛ ነው የሚሰማ። በጣም የጾምክ በጣም የጸለይክ ሌላው ሁሉ የረከሰ አንተ ብቻ የተቀደስክ እንደዚህ ከሚሰማ ጥርግ አድርገህ ብትበላ ይሻላል። እግዚአብሔር ከምግቡ ጋር ምን ጸባለው? ከመጠጡ ጋር ምን ጸባለው? የአንተ ልብ ነው። ሌላውን ከፍ ንቆ ራስን ከፍ አድርጎ ከማየት በላይ ጾም መግደፍ የለም። እና አንዳንድ ሰው በቃ ሲነገረው አይሰማም። መጽሐፈ መነኮሳት ምን ይላል? እስመንህነ በጊዜ ጽጋብ ይመስለነ እንዘንክ ጻዊም ይላል። የጠገብ ጊዜ በሉ እስኪ መጾም የምንችል ይመስለናል። ምን ያልን ጊዜ? አሁን ዛሬ ራቱን ጥርቅ አድርጎ የበላ ሰው ነገ እስከ ስንት ነው የምትጾመው ስትለው ምን ይላል? ኧረ አልበላም ነገ ጠግቧላ። ይሄ በምግብ ብቻ አይደለም። በነገራችን በምግብ ብቻ በስልጣን አሁን ስልጣን ያልተሰጠው ሰው እኔ በሆን ኖሮ ይላል። አልተሰጠውማ። እዛ ቦታ ላይ ቢቀመጥ ብሶ ቁጭ ሊል ይችላል። እንዴ የኢትዮጵያ እግር ኳስ እንደ ተመልካቹ ቢሆን ከዓለም አንደኛ መሆን አልነበረብንም? ነበር አልነበረም? እንዲህ ቢያደርገው የሚል ሰው እኮ ብዙ አለ። ስትገባ ግን ችግር ነው። ይሄ ማለት ሌላው ላይ የፈረድካት ፍርድ ወደ አንተ ስትዞር ታያታለህ። ሌላው ላይ ደፈደፍከው በተለይ በሰው ኃጢአት እገሌ እንዴት እንዲያረጋል ብለህ የተማረርክ እንደሆን እንዴት እንዲህ እንዳረገ እስኪገባ ድረስ ትፈተናል። ለካ ለዚህ ነው እንዲያረገው ትላለህ። ምናልባት በሰም ቁጭ ልንልም ይችላል። አቅማችን ጾመን በአቅማችን ስርየት የምናገኝበት ያደርግልን። አሜን። እግዚአብሔር ለመምህራችንም የአገልግሎት ዘመናቸውን ያርዝምልን። በጣም ደስ የሚል ትምህርትን ያስተማሩን። ቪዲዮአችን እንቀጥላለን። ኦርቶዶክስ መሆን መታደል ነው መመረጥ ነው የምንለው በምክንያት ነው። እነዚህ ህፃናት እንግዲህ በቤተክርስቲያን ስርዓት እንዴት ብለው እንደሚዘምሩ እያያችሁ ትገኛላችሁ። እግዚአብሔር በጥበብ ያሳድግልን። ነገ ከነገ በኋላም በዚህ መልኩ አድገው እግዚአብሔርን የሚያገለግሉ ልጆች ያድርግልን እንላለን። እመቤታችን ቅድስት ድንግል ማርያምን የያዘ ሰው ህፃንም ይሁን ትልቅም ይሁን ትንሽም ይሁን ሽማግሌም ይሁን ወጣትም ይሁን ወድቆ አይወድቅም። ቢወድቅ እንኳን ይነሳል። ቪዲዮአችን እስኪ እንቀጥል። እመቤታችንን የያዘ ሰው
የትኛውም አይነት እንቅፋት ቢመታው ወድቆ ይነሳል። የትኛው አላልፈውም ያልከው የጭንቀት ዘመን የምታልፍባት መሰላል ድንግል ማርያም ነች። ይህንን ነቢያቱም ነግሮናል። ኢሳይያስ ምዕራፍ 1 ቁጥር 9 ላይ ሄዳችሁ ስታነቡ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆነ አይደል እንደ ገሞራ በጠፋን ነበር በመሰልን ነበር ይላል። እንደ ሰዶምና እንደ ገሞራ እንዳንሆን የቀረችልን ዘንድ ድንግል ማርያም ነች። የዳንባት ድንግል ማርያማችን እንዳትክዱ አካችሁ። ብዙዎቹ ዛሬ በሚመስል ዲያብሎስ መጨረሻ ላይ የተመረጡትን እንኳን እስኪያስት ድረስ ኃይል ስለተሰጠው ብዙዎችን ከዚህች ቤተክርስቲያን ነጥሎ ቢወስዳቸው እኔና ቤቴ ግን እግዚአብሔርን እናመልካለን ከሚሉት ከነ ኢያሱ ጋር ራሳችንን አጽንተን መኖር ያስፈልጋል። እመቤታችን ቅድስት ድንግል ማርያም ሁላችንም ካለንበት ከጭንቅ ከመከራን ታውጣን። በረከቷ፣ ረድኤቷ፣ ማላጅነቷ አይለየን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ባለፈው ሳምንት በጣም መነጋገሪያ ከሆኑ ርዕሰ ጉዳዮች መካከል የአትሌት ገለቴ ቡርቃ ጉዳይ ነበር። እንግዲህ አትሌቷ ተገፍቻለሁ ፍትህ ይሰጠኝ ብላ እንግዲህ በሰይፉ ሾው ላይ የሆነችውን ነገር ሁሉ ስትናገር ሰምተናት ነበር። ትናንት ደግሞ ባሏ በሰይፉ ሾው ላይ ቀርቦ የተናገረው ነገር አለ። እስኪ እሱንም ሰምተን እውነተኛው የትኛው ነው የሚለውን ነገር እንግዲህ አብረን አስተያየት የምንሰጥበት ይሆናል። ቪዲዮን አይተን እንመለሳለን። 11 ቤት 11 5 መኪና 11 የሚባለው በፍጹም ውሸት ነው። አስፈላጊ መጥቀስ ከተፈለገ የነበሩትን መጥቀስ ይቻላል። መረጃም ማስረጃም አለው። እንዳልኩ ህግም ይዞት ህግ ጥግ ያደረሰው ነው። ህግ ለኔ የሚያዳላበት ለሷ የሚያዳላበት ምንም ህግ እኔ እኩል እንደሆነ ነው የምረዳው። ነውም ደግሞ ህጉ አጠቃላይ ንብረታችሁ እንድታስተዳድሩ እኩልና የነበረው አንተ ጋር እውነት ነው። ጉዳይኝ የምትለው አንድም እሱ ነው። በጋራ ያፈራነውን ሀብት ለማጣቴ ምክንያት ሆኗል። በጊዜ ቦታ ያዙ። ያን በተመለከተ የታል ስንል የታል ብለን ስንጠይቅ ለምሳሌ ተሽጦ ገንዘቡ አይገባም ወይም ደግሞ ውክልናው መሰረት በማድረግ ከናቱ ጨምሮ እንግዲህ ለናቱ ጨምሮ የተለያዩ ነገሮችን በመሸጥ በግሉ ተጠቀመ ነው እንግዲህ ወንጀላው እንደገባኝ። ለዚህ ምላሽ ስጥበት። ኦኬ በመሰረቱ አንድ ውክልና የምትሰጠኝ አንድ ሰው የሚሰጥ የሱን ስራ እንድትሰራለት። አሁን የእና እሷ ባልና ሚስት ነን። ግማሹ የኔ መብት ነው፣ የሷ ግማሽ መብት ነው ለኔ የሰጠችው። ምክንያቱም ያን ቦታ መሯሯጥ አልችልም። ስራ ቢዚ ነኝ፣ ደክሞኝ እመጣለሁ። እሷ ተወዳዳሪ አብረን ደክመን እንመጣለን። እሷ ተወዳዳሪ ስለሆነች ማረፍ አለባት። እኔ ተወዳዳሪ ስላልሆንኩ ደግሞ ሌሎችን ጉዳዮች ጎን ለጎን ማካሄድ አለብን። ምክንያቱም ፕሮፊቱ ምንድነው? ማረፉ ነው። ለዛኛው ለሚጠብቅ ውድድር ማረፉ ነው ግብአት። አቅምን መልሰህ ሰብስበህ ትሪት አድርገህ ነው የምትሄደው እንጂ ትሬኒንግ ሰርተህ ብትወዝማ እንኳን ውጤት ማምጣት አይደለም ለመንቀሳቀስም አመቺ አይሆንም፣ ለመራመድም ሊቸግር ይችላል። ስለዚህ ያን ግማሽ መብቷል ወይም ያለው መብት የጋራ መብታችን እንዳስተዳድርላት ይሰጠች፣ ይህን ድካሟን ለመሸሽ ማለት ነው። በዛ መሰረት ነው እንመካከራለን። ይሄ ቦታ እንደዚህ ሊሆን ነው፣ እንደዚህ ልንገዛ ነው፣ አሁን ደግሞ እንደዚህ ሊሆን ነው። የእሷ ማሰብ በደንብ አለበት። በደንብ ተመካክረን ነው የምናደርጋት። አዎ ኦኬ፣ እንዲህ አይነት አግኝቻለሁ፣ እንዴት ይሻላል? በቃ ንግዛውና የተወሰነ ጊዜ ቆይቶ ተገላብጦ ደግሞ የሆነ ፍራንክ ያምጣ 50 ሺህ የሚያመጣ ያሺም እኛ ይጠቅመናል። ስራ ነው፣ ጎን ለጎን ስራ ማለት ነው። ይሄኛው የአትሌቲክስ የስፖርቱን ስራ ደግሞ በእንዲህ አይነት ባላች ነገር መጥቀም ማለት ነው። ሳይኮሎጂካሊንም ማረም ማስተካከል ማለት ነው እያለን እንግዲህ እንደዛ እየሰራ ነበር የምንመጣው። በውክልናው ደረጃ ላይ ጉዳት መጣብኝ የሚለው ነገር ለእኔ በፍጹም ሀቅ አይደለም ብዬ አምናለሁ። አገልግሎት ነበረ። ችግር በዚህ ምክንያት ችግር አመጣብኝ የሚባል ነገር ካለ መጥቶ መወያየት እንችላለን ያልኩ። ምናልባት ሩጫ ለምን እንዳቆመችም ስትናገር ይሄን ብላ ነበር። ለሱ ምላሽ እንድትሰጥበት ነው። በሩጫ ህይወቴ ላይ አሁን 1 አመት ያክል ሰይፉ ከሩጫ የቆምኩበት ምክንያት ስቲል በዚህ ይሄ አሁን ከባንክ ቤት ውክልና ከተነሳ በኋላ ብር አውጥቶብኛል። ውክልና ከተነሳ በኋላ አሁንም ቤት የተሸጠ ቤት አለ። ይሄን ደርሼበት በወንጀል ከሰስኩት። እሺ እንዴት በወንጀል ይከሰሳለሁ በማለት ግድያ ሙከራ ተደረገብኝ። በጣም ያሳዝናል። እኔ በመስማት ይሄን በመስማት እንደሰማችሁት ነው። ባለፈው ሳምንት እንግዲህ እንደ አይነት ርዕሰ ጉዳዮች በጣም ሲዘዋወሩ ነበር። በጣም መነጋገሪያ ጉዳይም ሆነው ነበር። አሁን ደግሞ የባልየውን የተናገረውን ነገር ከሰሙ በኋላ በጣም ብዙ ሰዎች እውነቱ ከሱ ነው፣ እውነቱ ከሷ ነው እያሉ አንዳንድ አስተያየቶችን እየሰጡ ይገኛሉ። አሁን ላይ እውነቱ የሱ ነው፣ እውነቱ የሷ ነው የምልበትም ነገርም የለኝም። ግን ባልየው በእርሷ ጉዳይ በጣም ብዙ
ፈተና እንደደረሰበት ራሱ በቪዲዮ ላይ ተናግሯል። ይህንን ቪዲዮ አይተን እስኪ የመጨረሻ አስተያየት ሰጠን ወደ ሌሎች ቪዲዮዎች የምንገባ ይሆናል። እኔ በአደባባይ ፍርድ ቤት በር ላይ ድደፋ የነበረው ወደ 6-7 ጥይት የተኮሰብኝ በዚሁ የፍርድ ቤት ሂደት ላይ ክርክር ላይ ያለ ከታችኛው ፍርድ ቤት ተሸንፎ በይግባኝ እዛ ሄዶ እዛ እየተከራከረን ነው። ሳምበዲ መቶ ታርጋ በሌለው መኪና አፍኖ ሊወስደኝ ሲል እግዚአብሔር ስላገዘኝ ነው ያመለጥኩት። አምልጬም በመኪና አባረውኝ። እነዚህ ሰዎች ህጋዊ ሰዎች ከሆኑ ፍርድ ቤት በር ላይ በአግባቡ ሊይዙኝ ይችላሉ። መሳሪያ አውጥቶ መኪናው መደብደብ፣ ብዙ ነገር። ድንጋይ ከማዶ ከሸዋ ሱፐርማርኬት ተሻግሮ ኮብልስቶን ይዞ መጥቶ ነው የጎን መኪናዬን መስታወቱን ሰብሮ የጥርስ የወለቀው በዛን ሰዓት ነው። ያ ድንጋይ መጥቶ ሄዶ ነው ያረግፈው እዛ ሄደ። የፊት ጥርስ የምታየው ማለት ነው። በዛን ሰዓት ያለኝ አማራጭ መሸሽ ማምለጥ ነው። መኪናው እንደሚል ተነስቶ ነው እስከ ፊጋ ድረስ ነው ያባረረው። ጥይት ተኮሰ። ግደለው ተብሎ እዚህ ለማጅራት ነበር የተኮሰው። መኪናው ማየት ይችላል። ከዚህ በፊት ፌስቡክም ተዘዋውሯል። እንደው ሚዲያ ላይ መጥቼ አይመጥንም ማለት አብሬ ኖርከው ሰው ወይም ደግሞ ማንጫጫት ስላልፈለኩ ይሄ ጡዘቱን ነገር ስላልፈለኩ ዋጥ አድርጌ ቁጭ ያልኩት። ለሚወክፍ ፖሊስ ለሚመምሪያ ያውቃል። አመልክቼ እዛ መጥቶ አካባቢ ተጣርቶ ምን ተብሎ ማንነታቸው ሁሉ ታውቀው ጊዜ ቢተይዞ ነው መሀል ላይ ድረስ የቆምኩት እኔ። ያው እንደሰማችሁት ነው የገለቴ ቡርቃ ባለቤት የነበረው በዚህ መልኩ አደጋ እንደደረሰበት እየተናገረ ይገኛል። እንዲያውም ደግሞ አቤቱታ ማቅረብ የነበረብኝ እኔ ነኝ እንጂ እንደው በላይ ሆና እርሷ አቤቱታ ማቅረብ የለባትም የሚልም ሀሳብ አንስቷል። እውነቱ ከእርሱ ነው እውነቱ ከሷ ነው ብለን የምንመዝነው ነገር የለንም። እግዚአብሔር ለተበዳይ እንግዲህ ቆሞ እንባውን ያብስ ነው የምንለው። ይህንን ሰሞኑን በጣም ሲዘዋወር ስለነበርና ከዚህ በፊትም የእሷን ስላቀረብኩ ብዬ ነው። ባልየውም ደግሞ የተናገረውን ንግግር እናንተ እንድታደምጡት ያመጣሁት እውነቱ እዚህ ነው እውነቱ እዛ ነው የሚለውን ነገር እግዚአብሔር ነው የሚያውቀው። እግዚአብሔር እንግዲህ ለተበዳይ ለተገፋ ሰው ፍትህ ይስጥ፣ እንባውን ያብስ እንላለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ሁላችንም ኦርቶዶክሳውያን የተደመምንበትና የተደነቅንበት አንድ ነገር ሰምተን ነበር። ከዚህ በፊት ለ32 ዓመታት በ600 ብር ያገለገሉ ሊቀ ጳጳስ እንዳሉ እሳቸው ሊቀ ጳጳስ ማን ናቸው የሚለውን ነገር ገልጸን እንግዲህ ተናግረን ነበር። ዛሬ እንግዲህ በቪዲዮ መጣው ስለ አገልግሎታቸው እየተናገሩ ነበር። አባታችን እስኪ ሰምተን እንመለስ። 32 ዓመት 20 ዓመት በቅስና 12 ዓመት በጵጵስና በዛው 6 ዓመት ነው ያገለገልኩት። ይሄም ጭማሪም አልጠየቁም አላመለከትኩም። አመስግኜ ያው እግዚአብሔር ይጠበቀኝ። በቀን ግን በዚህ ሁሉ አገልጋይ ይጨመርልኝ ረዳት ነው እንጂ ደሞዝ አነሰኝ አልጠየቁም። በኋላ ግን አሁን ጨርሎስ ስራ አስኪያጅ ሲሆኑ መዝገቡን ተመልክቶ እንዴት ነው እንደ ጳጳስ አይደለም ይሄ በውጭ ሀገር ያለው እንዴት ነው በሳቸው ጊዜ ነው የተስተካከለው እንጂ እስከሳቸው ድረስ በ600 ብር ነው ያገለገልኩት። እሱ ምንም አልጎዳኝም፣ ምንም አልተቸገርኩም። ችግሩ ሰው ስራው ተጎዳ በማለት ካሰበና በዘቀር ይሄው አሁን ጳውሎስ የጻፍኩላቸው በእንግሊዝኛ ነው። ይሄው አለ የዛሬ 23 ዓመት ነው እንግዲህ ያው ለአገልጋዩ ሲመጣ ችግር እንደኔ ችግር እንዳይደርሰው እዚያው ረዳት እንደሆነው እንግዲህ እንደኔ ብዙ ችግር ነው 30 ዓመት እንዳይቸገር እዚያው ሁዬ እንድረዳው ተቀየር እንዳትሉኝ አመልክቼ ነው እንግዲህ ምን እስካሁን ድረስ መልስ አልሰጠውም። አባታችን እንግዲህ እኚህ ናቸው። ብፁዕ አቡነ ታዲዮስ ይባላሉ። የጀማይካ ሊቀ ጳጳስ ናቸው። ቅድም በመግቢያ እንግዲህ ሁላችንም ኦርቶዶክሳውያን የተደነቅንበት ብዬ የተናገርኩት ምንድነው እንዲያው አሁን እኛ ባለንበት ዘመን ምን እንደሚሰራ ስለምናውቅ ነው እንጂ እንዲያው ቅዱሳን አባቶቻችን ምን አይነት ተጋድሎን ለቤተክርስቲያን እንደፈጸሙ የምናውቀው ነገር ነው። አሁን እኛ ባለንበት ዘመን ግን በ600 ብር ሊቀ ጳጳስ አለ የሚለው ነገር ጥያቄ ምልክት ላይ የሚገባ ነገር ነው። ብፁዕ አባታችን እንግዲህ አቡነ ታዲዮስ የጀማይካ ሊቀ ጳጳስ ለ32 ዓመታት እንግዲህ በ600 ብር እንዳገለገሉ እየሰማናቸው እንገኛለን። እንዲህ አይነት እንግዲህ አባቶችን እግዚአብሔር ያብዛልን ነው የምንለው። ሌላ ነገር የምንለው ነገር የለንም። ለሁላችንም ኦርቶዶክሳውያን የብፁዕ አባታችን የአቡነ ታዲዮስ በረከታቸው አይለይን እንላለን። በጣም ደስ የሚል ነገር ነው የሰማነው። ቪዲዮአችን እስኪ እንቀጥል። ችግር አይቅጠማችሁ ወገኖች፣ የቀን ክፉ አይጣላችሁ። የቀን ክፉ የብዙ ሰው አፍ ማላቀቂያ ያደርጋቸዋል። አስተያየት የሚሰጥ ሰው ይበዛል። እንዲህ ነው እንዲህ ሆነ የሚል ይበዛል። እግዚአብሔር ከመውደቅ ይሰውራችሁ። ክርስትና በተግባር የሚገለጥ ነው። ካልኖር ነው አይጣፍጥም። የወደቀው ወንድምህን አትዘግብበት፣ አንሳው። ሰውየው ከሞተ በኋላ የሚቀርጹ ሰዎች ብዙ ናቸው። ማዳን እየቻለን አያችሁ። ትልቁ ነገር ይሄ ነው። ዓለም እንደዚህ ናት። ከጀርባችን ስለኛ ታወራለች እንጂ እኛን ከውድቀት ለማንሳት አትጥርም።
ህዝቡ ሁሉ ያን ነበር የሚያወራው። ግን እግዚአብሔር መልስ ሰጠ። ህመም ሁሉ የመቅሰፍት አይደለም። የእግዚአብሔር ተአምር ሊገለጥባቸው የሚታመሙ አሉ። የክብር ደዌ አለ፣ ደዌ ዘእሴት አለ፣ ዘመቅሰፍትም አለ። እውነት ነው። ተቀስፎ የሚታመም አለ። ደሞ ጸጋዬ ይበቃል ተብሎ እንደ ቅዱስ ጳውሎስ የተሰጠው አለ። የጎኑ ጋት አሰቃየኝ አለ ቅዱስ ጳውሎስ። ቅዱስ ጳውሎስ ሙት የሚያነሳ ሐዋርያ ነው አይደለም እንዴ? ለምጻም የሚያነጻ በሽተኛ የሚፈውስ ነው። እነዚህን ሁሉ ተአምራት ያደረገ ነው። እሱ ግን ውጋት አስቸገረው። ይገርማቸው ብዙዎቹን በዓለም ላይ እግዚአብሔር ታሪክ የሰራባቸው ሰዎች ምስኪኖች ናቸው፣ ምንም የሌላቸው ሰዎች። ዳዊትን አስቡት። አንድ ትንሽ እረኛ ስንቅ ይዞ ለወንድሞቹ መሄድ ጎልያድን በወንጭፍ ይጥላል ብሎ ማን ያስባል? አሞጽ የተባለ ነብይ በግ ጠባቂ ነበር። ሳኦል የተባለ ንጉሥ አህያ ፈላጊ ነበር። አብዛኛዎቹ እግዚአብሔር ለክብሩ የተጠቀመባቸው ሰዎች ብዙዎቹ ከዝቅተኛ የኑሮ ደረጃ የተነሱ ናቸው። ለደካማ ምንን ይሰጣል? ኃይልን ይሰጣል። ኃይሌ በድካም ይገለጣል። ስለዚህ በዚህ ክብር ውስጥ የሚኖሩ ሰዎች አሉ እና ታመን እንኳን ማገልገል አናቁም፣ አናጉረምርም። ምክንያቱም ኃይሉ በእኛ ድካም በእኛ ሕመም ውስጥ ሊገለጥ ይችላል። እግዚአብሔር ለምን ይሄን ሰጠኸኝ አንበለው። በሰጠን ነገር ውስጥ እናመስግነው። ከፈለገ ቀኑን ቆጥሮ ያወጣናል። ክብርና ምስጋና ለስሙ ይሁን። የሱም አይደለም የቤተሰቦቹም አይደለም፣ የእግዚአብሔር ታምር እንዲገለጥ ነው አለው። ትልቁ መልእክት ይሄ ነው። ሰው በሙሉ ስለዚህ ሰው በሽታ የሚያወራው አለማየቱን የሚያዝንለት ሳይሆን ሳንቲም ሲወረውሩለት እግዚአብሔር የረገማቸው ቤተሰብ ናቸው፣ ኃጢአተኞች ናቸው። የራሱ ነው አይደለም፣ ኧረ ቤተሰቡ ነው። የሚያወሩት ስለ እነዚህ ሰዎች በደል ነው። ሁለት ሙግት ነው። የደቀ መዛሙርቱ ጥያቄ ይሄ ነው። ልብ አድርጉ። የትኛውም አይነት ታሪክ ሊኖራችሁ ይችላል ከጀርባ፣ እግዚአብሔር ሲያገኛችሁ ይቆማል። በቃ የጠንቋይ ዘር ልትባሉ ትችላላችሁ፣ የቡዳ ዘር ልትባሉ ትችላላችሁ። በድህነት ምክንያት ስም ሊወጣላችሁ ይችላል። እግዚአብሔርን ስታገኙት ስማችሁ ይቀየራል። ታሪክና ስምን ቀይሮ በአዲስ ተፈጥሮ ማቆም የሚችል ማን ብቻ ነው ወገኖቼ? እግዚአብሔር ብቻ። የስቃይ ፋይል የሚዘጋ መጥፎ ታሪካችንን የሚቀይር በአዲስ ማንነት የሚያቆም እግዚአብሔር ነው። እናመሰግናለን መምህራችን። እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እንግዲህ ሶሻል ሚዲያ ላይ ሲዘዋወር የነበረው ምንድነው የፓስተር ትዝታው ወደ ኢትዮጵያ መግባት ነው። ይህንን አስመልክቶ በጣም ብዙ ኦርቶዶክሳውያን እኛንም ጨምሮ ፓስተር ትዝታው ለሕግ ሊጠየቅ ይገባል፣ በውጭ ሀገር ሆኖ ቤተክርስቲያንን በጣም ተሳድቧል፣ በማይሆን አገላለጽ ገልጿል ብለን ነበር። ይህንን አስመልክቶ ለዚህም ንግግር ፓስተር ትዝታው ምላሹን ሰጥቶ እየሰማነው እንገኛለን። ይህንን ቪዲዮ የምናይ ይሆናል። ከዛ በፊት ግን ወንድሞቻችን በኢትዮ ውይይት ላይ ግብረ ሰዶማዊነትን ከኦርቶዶክስ ጋር ያገናኘው ፓስተር ትዝታው ሊታሰር ይገባዋል ብለው ይህንን ተናግረው ነበር። እስኪ ይህንን ቪዲዮ አይተን የሱንም የሰጠው ምላሽ የምናይ ይሆናል። ይሄ ብላስፌሚ ነው የሚባለው። የሃይማኖትን ጉዳይ ማንቋሸሽ በቀጥታ በህግ የሚያስጠይቅ ነው። እንግዲህ ወደ ሀገር ቤት ገብቷል። የቤተክርስቲያኗ የህግ ክፍል አላት። ይሄ የህግ ክፍል ተጨባጭ የሆነ የቪዲዮ የኦዲዮ መረጃ አለ። በደንብ አሰናርቶ መጠየቅ አለበት። ይሄ መጠየቁ የግለሰቡ መጠየቅ ሌሎች ሰዎች እንደዚህም ብለው በዘፈቀደ አፋቸውን እንዳይከፍቱ ትክክለኛ የቸርቿን አስተምሮት መሰረት ያደረገ ክሌም ቢያደርጉ ችግር የለውም። እንዳልኩ መተቸት። አሁን ለምሳሌ ምን ይላል? ምንድነው ዋን ሴቭድ ኦልዌይስ ሴቭድ የሚባል ትምህርት የለም በኦርቶዶክስ ውስጥ። ድህነት አንዴ ከዳንክ ዳንክ የሚባል ነገር የለም። ድህነት ይታጣል እኮ። ድህነት የሚታጣው ምንድነው? በስራ ቅድም ያልካቸው ሆነ ኤክሰርሳይዝ ስታደርግ ድህነት ይታጣል። በቃ ትቆረጣለህ የሚል ነገር አስተምሮት ያለው ነው። የቸርቿ አስተምሮትም አይደለም ከአስተምሮት አንጻር እንዲሁም ደግሞ ባህሪያውም አይደለም ኔቸሯም አይደለም። ሂስቶሪካሊም ስትመለከት ከእንደዚህ አይነት ነገር ጋር በጣም ሩቅ ነው። እንደውም ዌስተርን አካባቢ ያለው ከቸርቿ ከምንድነው ዌስተርን ያለው ሪፎርሚስት የሚባሉት የፕሮቴስታንት እንትኖች ማለት ነው። ዌስተርን አካባቢ ያሉት በዚህ ይጠየቃሉ ወይም ደግሞ ምንድነው ይወቀሳሉ የሚል ነገር ነው። እኛ ሀገር ውስጥ እንኳን እንደዚህ ነገር ኢቭን እኛ ሀገር ያለው ፕሮቴስታንት እንኳን በጣም የሚያወግዘው ነው። እንደዚህ ነገር የሚያነውረው ነገር ነው። ፈረንጆቹ አንዳንድ ቸርቾች ላይ ነው ይሄ ነገር የምንመለከተው ማለት ነው። እና ኢትዮጵያ ውስጥ ላለ ከባህል አንጻር፣ ከእምነት አንጻር፣ ከስነ ልቦና አንጻር በጣም የሚዘገንን ነገርን ያውም ታሪካዊት በሆነችው ኦርቶዶክስ ሃይማኖት ላይ እንደዚህ አይነት ቆሻሻ ነገር መለጠፍ ምን አይነት ጥላቻ ነው ግለሰቡ ያለው በውስጡ ለመናገር። ጥላቻው በቃላት የሚገለጽ አይደለም። ስለዚህ አስተማሪ እንዲሆን ግለሰቡን በህግ መጠየቅና ምናልባት ከዚህ በፊት እንደዚህ አይነት ማንቋሸሽ ነገር የሰሩ ሰዎች እኮ ተጠይቆ ታርመው ወጥቷል። ስለዚህ ይሄ ግን ትዝታው ላይ ተግባራዊ ይሆናል ወይስ አይሆንም? ትዝታው ከህግ በላይ ይሆናል ወይስ በህግ በታች ነው የሚለው ጉዳይ ነው አሁን የሚያነጋግረን ነገር እንጂ በዚህ አይነት ሂደት ውስጥ ማንቋሸሽ ቤተክርስቲያኗ የሚያምኑ አማኞች የሚያምኑትን ነገር የሚያንቋሹ እኮ ተጠይቆ ታርሞ የወጡ ሰዎች እኮ አሉ እኮ።
ስለዚህ ይሄ ነገር አሁን በሱ ላይ ተግባራዊ ይሆናል አይሆንም የሚለው ጉዳይ ነው መስረታው። ወደ ሀገር ውስጥ መምጣቱ መልካም አጋጣሚ ነው። ጥሩ እኔ እንዳውም ተጠይቆ ላጠፋው ነገር ተጠይቆ ታርሞ የሚሄድበት አጋጣሚ ይፈጥርለታል የሚል ነገር ነው ያለኝ። ተጠያቂነት ግን ካልኖረ ሌላ ችግር ነው የሚያመጣው ማለት ነው። እናመሰግናለን ወንድሞቻችን። እንግዲህ ከህግ አንጻር ፓስተር ትዝታው መጠየቅ እንዳለበት በዚህ መልኩ ምልከታቸውን እየነገሩና ይገኛሉ። ፓስተር ትዝታው የኢትዮጵያ ኦርቶዶክስ አባቶችን ያው ግብረ ሰዶማውያን ናቸው ብለው ቃል በቃል በመናገር እንደው በቤተክርስቲያኑ የሚደረጉ ነገሮችን ሁሉ እግር በእግር እየተከታተለ በመሳደብ በማንቋሸሽ በታቦተ ህጉ በመቀለድ በጣም ብዙ ስራ እንደሰራ ይታወቃል። ይህንን ያደረገው ምንድነው ውጭ ሀገር ነው ያለው ማንንም አይነካኝም ብሎ ነበር። አሁን ግን ወደ ሀገር ቤት ስለገባ ፓስተር ትዝታው በእንዲህ አይነት ባደረጋቸው ስራዎቹ ሊጠየቅ ይገባዋል እያሉ ሲናገሩ እየሰማናቸው እንገኛለን። እኛም በጣም ብዙ ቪዲዮዎች እንደሰራን ይታወቃል። ይህንን ሁሉ ግፍ ይህንን ሁሉ ስም ማጥፋት ቤተክርስቲያናችን ላይ አባቶቻችን ላይ ስለፈጸመ ለህግ ሊቀርብ ይገባል ብለን እኛም ለአባቶቻችን መልእክት አስተላልፈን ነበር። ይህንን አስመልክቶ እንግዲህ ፓስተር ትዝታው ምላሹን ሲሰጥ ነበር። ምላሹ ምንድነው? ይህንን ምላሽ የተሰጠው እዚህ ኢትዮጵያ ውስጥ ሆነ ነው። ቪዲዮን አይተን እንመለሳለን። ፍርድ ቤት በቀርብ የምናገረው እንደው እግዚአብሔር ይባረክ ይሄንን እውነት ምንም የምንሸፍነው ነገር የለም። ስንት አይነት ጉድ የሰው ደም መስዋዕት እየቀረበባቸው ያሉ ገዳማት ጭምር ሰው ሊትራሊ የሚታረድባቸው ገዳማት እንዳሉ በራሳቸው አንደበት ከቤተ ክህነት በሾለኩ መረጃዎች እየቀረበ እያየን ይሄንን መናገር ይሄንን እውነት ለሰዎች ማድረስ በምንም ታምር ሊያስከስስ አይችልም፣ መረጃና ማስረጃ ያለው ስለሆነ። ስለዚህ እውነት በከፍታም ቢሆን በሸለቆም ቢሆን በየትኛውም ስፍራ ይነገራል ማለት ነው። ያው እንደሰማችሁት ነው እንግዲህ ምን ተማምኖ ይህንን ነገር እንደሚናገር አላቀም። አሁንም ቢሆን እዚሁ እንኳን መጥቶ ይህንን ሰሞን በተደረገው እንቅስቃሴ ያደረኩት ነገር ልክ ነው ምንም ስተት የለብኝም ብሎ ሲናገር ነው እየሰማ ነው የምንገኘው። አሁንም ቢሆን ከሱ ጋር ምን ለፋለፈው ነገር የለንም። ግን አባቶቻችን እንዲህ አይነት በአፋቸው የሚጸዳዱ ሰዎችን ለህግ እንድታቀርቡልን ስንል በዚሁ መልእክታችን እናስተላልፋለን ማለት ነው። እናንተም በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። ትዝታው በዚህ መልኩ ምላሹን ሰጥቷል። ቪዲዮአችን እንቀጥላለን። ሐሰተኛ መሲህ ይመጣል። ምናልባት አንዳንድ ሰው ሰማለሁኝ ብዙ ሐሰተኛ ነቢያት ዛሬ መጥተዋል። የዛሬዎቹ ሐሰተኛ ነቢያት ዘይት እየጨመሩ ቅባት እየጨመሩ ጨው እየሸጡ እንዲሁም ያጭበረብሩ እነዚህ ጥቃቅንና አነስተኛ ናቸው። ክርስቶስ ሲመጣ ከሚመጣው አንፃር እዚህ ግባ የሚባሉ አይደል። እንደው እኛ ላልተን ነው እንጂ ምልክታቸው የሚማርክ አይደል። ኋላ የሚመጣው እኔ ክርስቶስ ነኝ ብሎ የሚመጣው ሐሰተኛ ግን ፀሐይን በእጁ የሚጨብጥ ነው። እየሰማችሁ ነው? ፀሐይን በእጁ ጨብጦ የሚያሳይ። ያሁኖቹ እንኳን ፀሐይ አምፖል አይጨብጥም ታውቋቸዋላችሁ። እውነቱን ለመናገር እንዴት አድርገው እንደሚታለሉ ሰዎቹ ያሳዝኑኛል። እኔ በጣም ነው የሚገርመው። የወረደ የዘቀጠ እንዲያው ሊጸለይለት የሚገባ ሲገባ እጸልይላችኋለሁ የሚል እስኮ ሊጸለይለት ነበር የሚገባው እኮ እጸለይላችኋለሁ የሚል ሐሞቱ የፈሰሰ ወኔ የከደው ይሉኝታ ቢስ የሰብናን መለኪያ የኢትዮጵያዊነትን ወሰን ክብር ያለፈ የዘቀጠ ስራ ነው የሚሰራው። ኋላ ክርስቶስ ይመጣል ያለው ግን እንዲቀላል እንዳይመስላችሁ ድንቅ ድንቅ ተአምራት የሚያደርግ እንደውም ባለቤቱ ወሶበኢ ሐጥራ እና እነዛ ቀኖች ስለተመረጡ ሲባል ቀኖቹ ባያጥሩ ኖሮ ሁሉም ሰው በሳተ ነበር ተብሏል። አጋንንት ስለወጡልህ መናፍስት ርኩሳን ስለወጡልህ ብቻ መንግስተ ሰማያት ትገባለህ የሚል ትምህርት የለም። እንኳን የወጡለት ሰው የተፈወሰ ሰው ይቅርና ፈዋሹ ራሱ መንግስተ ሰማያት ይገባል የሚል ትምህርት የለም። አጋንንትን ያወጣ ሰው መንግስተ ሰማያት ይገባል የሚል ትምህርት የለም። እንዲህ ተብሎ ተጽፏል። አጋንንትን የሚያወጣው ሰው ራሱ ስጋውን ደሙን መቀበል አለበት፣ መቁረብ አለበት፣ እንዴ አማኝ መሆን አለበት። እንዲህ ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 7 ቁጥር 20 ጀምሮ እንዴ ኢየሱስ ወይም ጌታ ሆይ የሚለው ሁሉ ምን አይገባም? መንግስተ ሰማያት አይገባም። መተው ምን እንደሚሉት ተናግሯል። ጌታ መተው እንዲህ ይሉኛል፣ አጋንንተ አውጻይነ በስምከ ወአብያተ ኃይላተ ገበርነ በስምከ፣ ታላላቅ ኃይላትን ተአምራትን አደረግን፣ አጋንንትን አወጣን። ወተነበይነ በስምከ፣ በስምህ ትንቢት ተናገርን። በስምህ ምን ተናገር? ከዛ ጌታ የሚለው ምን መሰላችሁ? እኔ እላቸዋለሁ እያአምረክሙ አላውቃችሁ ረሃቁ እምኔ ኩልክሙ ገበርተ አመፃ፣ እናንተ ሌቦች አጭበርባሪዎች ከእኔ ራቁ እላቸዋለሁ ይላል። እግዚአብሔር እንዲህ ከመባል ሁላችንንም ይሰውረን። ልመጻደቅ ፈልጌ አይደለም በሌሎች ግን ክርስቲያን መሆን አለባቸው።
ያ ጉዳይ ራሱን የቻለ ነው። የፈውስ ስርዓት ሌላው ማን መፈወስ አለበት ምናምን የሚሉ ስርዓቶች እነዚህ በራሳቸው የራሳቸውን ጊዜ የሚፈልጉ መሆናቸው እንዳለ ሆኖ ግን ለመመጻደቅ ሳይሆን አጋንንትን የሚያወጡ ሰዎች ራሳቸው አጋንንትን ስላወጡ ብቻ መንግሥተ ሰማያት መግባት። እንዲያው አንድ ሊቅ ቅዱስ ጎርጎርዮስ የሚባል እስመ ገቢረ ተአምራት ሰይክል አድኖ እምኩኖኔ ገሃነም ይላል። ተአምራት ማድረግ ገሃነም ከመውረድ አያድንም ነው የሚለው። ተአምራት ማድረግ አንዳንድ ነገሮች አልተረዳንም ይመናል። አንዳንድ ነገሮችን አልተረዳናቸው። ጸበል አትጠበቁ ግን አይደለም ሐሳቡ። እምነት አትቀበሉ አይደለም ሐሳቡ። ሌላ ቦታ ገዳም እንደዚህ ሄዳችሁ እንደዚህ በረከት ቃል ኪዳን ያለባቸው ቦታዎች አትሂዱ አይደለም ሐሳቡ። ሂዱ ግን ቁረቡ፣ ሳትቆርቡ እንዳትመጡ። ሰው እንዴት ግሸን ሂዶ ሳይቆርብ ይመጣል? ሰው እንዴት ላሊበላ ሂዶ ሳይቆርብ ይመጣል? ሰው እንዴት ጻድቃኔ ሄዶ ሱባኤ ይዞ 7 ቀን 21 ቀን 40 ምናምን ቀን 2 ወር 3 ወር ተጠምቆ እንዴት ስጋውን ደሙን ሳይቀበል ይመጣል? በጣም ብዙ ምን በትናቸው ነው። ይሄ ደጋፊነት ማለት ምን እንደማለት መሰላችሁ? ይሄ ማለት በሌላ አገላለጽ አንድ ሰው ለምሳሌ የዓለም ዋንጫ የተዘጋጀበት ሀገር ቢሄድ ከዛ ደግፎ ቢመጣ ይሄ ሰውዬ ኳስ ተጫውቶ መጣ ነው የሚባለው ወይስ ደግፎ መጣ ነው? በኳስ ጨዋታው ላይ ምንድነው የሚያደርገው ነገር? ይሄዳል፣ አብሮ ይጮሃል፣ የጨዋታውን ሁኔታ ያያል፣ ፕሮግራሙን ያያል። ምናልባት የሚያደንቃቸውን ሰዎች በአካል ሊያይ ይችላል። ነገር ግን ሜዳ ገብቶ አልተጫወተም። ስጋውን ደሙን መቀበል ማለት ሜዳ ውስጥ ገብቶ ኳሷን ማንቀርቀብ ማለት ነው። ጎል ውስጥ ማስገባት ማለት ነው። ደጋፊነትና ተጫዋችነት ይለያያል። አንዳንድ ነገሮችን አልተረዳናቸው። ስጋው ደሙ መቀበል ማለት ኳሷን በእጅ በእግር ማድረግ ማለት ነው። ያለዚያ ምን እንደሚሆን ታውቃላችሁ? የኛ አድናቂዎች ብቻ ትሆናላችሁ። ኳሱኛ እጅ ይሆናል። ያ ማለት ስጋው ደሙን እኛ እንፈትታለን፣ እናንተ አትቆርቡም። እኛ ካባ ለብሰን እንመጣለን። ከዛኛ ህዝብ በተሰበሰበበት እናስተምራለን። አቤት መምህር ገሌ ሲያስተምር። ከዛስ እኛ የሚከፈለንን የትራንስፖርት ይዘን እንሄዳለን። እናንተ ግን ባዷችሁን ትሄዳላችሁ። የኛ ሲሳይ ብቻ ትሆናላችሁ። እግዚአብሔር ከዚህ ሁላችሁንም ይሰውራችሁ። አያችሁ፣ የትምህርታችን መጨረሻ ስጋው ደሙ መሆን አለበት። የኛ መደነቅ፣ የኛ መደናነቅ፣ የኛ መሽቀርቀር መቅረት አለበት። የዘማሪና የሰባኪ ማወቂያ መታወቂያ እነዚህ ነገሮች ብቻ መቅረት አለባቸው። አናስተምር አይደለም፣ መልካም ነው። ግን ምንድነው ለውጡ? ጉባኤያትን ሰርተን አስጊጠን ዲኮር አድርገን ብዙ ህዝብ ተሰብስቦ ያ ሁሉ ህዝብ ታይቶ በሳምንቱ ያ ህዝብ ካልቆረበ ጥቅሙ ምን ይሆናል? ምንድነው ጥቅሙ? የቤተ ክርስቲያንስ የመጨረሻ ግቧ ምንድነው? ይሄን እኮ ማወቅ ያስፈልጋል። በዛ ላይ ይሄ ብቻ አይደለም። ያጣ ነው በጣም ብዙ በረከት አለ። ከስጋው ደግሞ ማግኘት የሚገባን ግን ያጣ ነው። አስቀድሰን ብቻ ጀርባችንን ሰጥተን እንደ አይሁድ የምንሄድባቸው ይሄ መቅረት አለበት። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር እግዚአብሔር ለመምህራኖቻችን የአገልግሎት ዘመናቸውን ያርዝምልን። በጣም ደስ የሚል ትምህርትን ያስተማሩን። እንግዲህ ተምረን ደግሞ ሁላችንም በተግባር የምናውለው ያድርግልን እንላለን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበረ። እንግዲህ በንግግር ያጠፋሁት ነገር ካለኝ ኮሜንት አድርጉ፣ ያስተካክለዋለሁ። የቀረን የጥያቄና መልስ ፕሮግራም ነው። ዛሬም ጥያቄ አዘጋጅተናል። ይህንን ጥያቄ እስኪ አይተን እንመለስ። የዛሬው ጥያቄያችን እግዚአብሔር ከኛ ጋር ነው የሚለውን የሚገልጥ የክርስቶስ ስም ማን ነበር? ሀ ኢየሱስ፣ ለ አማኑኤል፣ ሐመርሃ ክርስቶስ፣ መ እግዚአብሔር። የዛሬ ጥያቄያችን እጅግ በጣም ቀላል ነው። ሁላችሁ መልሱን ኮሜንት ላይ አስቀምጡልን። ይህንን ቪዲዮ ስትጀምሩ ላይክ ያላደረጋችሁ ሰዎች ቪዲዮውን ላይክ አድርጉ። እናንተ ላይክ ስታደርጉት በጣም ለብዙ ሰው መዳረስ አቅሙ ሰፋ ይላል። ለቻናላችንም አዲስ የሆናችሁ ሰዎች ቻናሉን ሴቦ ሆነው እኔ ደግሞ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን እንግዲህ ለእናንተ የሚሆኑትን መርጠን ወደ እናንተ የምናደርስ ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎቻችን እስከምንገናኝ እኔንም እናንተንም ቸር ያቆየን። በታል ብርሰትንቀኝ ለዚህ ያደረስከኝ ጌታዬን የማነኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና